ኖቬምበር 13 የዕለቱ መልእክት ርዕስ ድል ማድረጊያችን። ኢየሱስም ሰው በእግዚአብሔር ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል ብሎ መለሰለት። የሉቃስ ወንጌል ምዕራፍ 4 ቁጥር 4። ብዙ ቀናት ምግብ ያልበላ ሰውን አግኝተን ምንም አይነት ንግግር ብንጀምር የምናገኘው ምላሽ ለብዙ ቀናት ምግብ ስላልበላው አስቀድሜ መመገብ ይኖርብኛል የሚል ነው። ይህንን በማለቱ ምንም ክፋት የለውም። ሆኖም ስለሚበላው ነገር ተውትና ሌላ ነገር እናውጋ ቢለን ትኩረታችንን ይስበዋል፣ ለመስማትም እንዘጋጃለን። ጌታችንና መድኃኒታችን ኢየሱስ ክርስቶስ ለ40 ቀናት ከጾመና ከጸለየ በኋላ ሰይጣን ሲፈትነው የመለሰው ምላሽ እጅግ አስገራሚ ነው። ሰይጣን የኢኮኖሚ፣ የመንፈሳዊና የክብር ፈተናዎችን ይዞ ወደ ኢየሱስ በመጣ ጊዜ ጌታችን አስቀድሜ ልመገብና ከዚያ መልስልሃለሁ አላለው። ይልቁንም ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ እንደማይኖር ሲመልስለት እንመለከታለን። ጌታ ኢየሱስ የቀረበለትን ፈተና ሦስቱንም ከኦሪት ዘዳግም መጽሐፍ በመጥቀስ ሰይጣንን አሸነፈው። ኢየሱስ ቢራብም ነገር ግን የእግዚአብሔርን ቃል በሙላት ከመናገር ወደ ኋላ አላለም። ይህ እንዴት ሊሆን ቻለ? ጌታችን ኢየሱስ ክርስቶስ ገና በ12 ዓመቱ ቃሉን ሲጠይቅና ሲመልስ የነበረውን ልምምድ ማስታወስ ተገቢ ነው። የሉቃስ ወንጌል ምዕራፍ 2 ቁጥር 46። እኛም ሰይጣን የሚያመጣብንን ክስና ፈተና ማሸነፍ የምንችለው የእግዚአብሔር ቃል በሙላት ሲኖርብን ነው። ቃሉን ማዕከል ያላደረገ ልምምድ ገንብተን ሰይጣንን እናሸንፈዋለን ብንል ዘበት ነው። ቃሉ አሸናፊ ነው። ድል አድራጊውን ቃል መታጠቅ ያስፈልገናል። ሰይጣን ስራ አላቆመም፣ ጡረታም አልወጣም፣ የማሳሳት እቅዱንም አልለወጠም። ምቹ ጊዜ ፈልጎ ሊያሰናክለን ዘውትር የሚያደባ ጠላት ነው። ስለዚህ እርሱን ለማሸነፍ ሁል ጊዜ የጌታ ስምና የጌታ ቃል ከልባችንና ከአፋችን ሊለየን አይገባም። የእኛ ጌታ እንዳሸነፈው እኛም እናሸንፈው። የአሸናፊው የኢየሱስ ልጆች በአሸናፊነት ሲመላለሱ ማየት እግዚአብሔርን ያስደስተዋልና ቃሉ ነው ድል ማድረጊያችን።